ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል። የኔ ሰላም በዝቶልኛል። ድርሳነ ኃይሉ እባላለሁ። ዛሬም እንደተለመደው በተመሳሳይ መልኩ በሌላ ቪዲዮ ተገናኝተናል። ዛሬ ሐሙስ ነው። ሐሙስ በተቻለኝ መጠን ካሳለፍኩትና ካየሁት ከተማርኩት እኔን ያስተማረኝን ያሰብኩበትን ለእናንተ ይጠቅማሉ ያልኳቸውን 7 ነገሮች ይዤ የምቀርብበት ቀን ነው። ታዲያ ዛሬ ይዤላችሁ የቀረብኩት 7 ስልክ ላይ መሳሳት የሌለብን አስቀያሚ ወይም ደግሞ አስነዋሪ ተግባሮችንና ልምዶችን ነው ይዤላችሁ የመጣሁት። እኔ ካጋጠመኝ ነገር ተነስቼ ነውና ይዤላችሁ የመጣሁት እሱን ነው የማቀርብላችሁ። ታዲያ ይሄ ፕሮግራም እንድንማማርበት ተብሎ የተዘጋጀ ስለሆነ ከታች ኮመንት ሲያስቀምጡልን በአስተዋይነትና በጨዋነት እንዲሆን በአክብሮት ጠይቃለሁ። በተጨማሪም ደግሞ እንደተለመደው ጥፍሬን ማሳጅ እያደረግኩ ነው ማጫወታችሁ። አይ ኮንታክት ላይኖረኝ ስለሚችል በጣም ይቅርታ ከወዲሁ ጠይቃለሁ። መጀመሪያ ወደ አጋጣሚ ስገባ ማለት ነው ምን እንዳጋጠመኝ ስነግራችሁ ከአጋጣሚ ነው ተነስቼ የሰራሁት የዛሬውን ቪዲዮ። እንደነገርኳችሁ ሁልጊዜ ሐሙስ ከአጋጣሚ ከተማርኳቸው ምናምን ተነስቼ የራሴን የሆነ ነገር ይዤ የምቀርብበት ቀን ነው። መጀመሪያ ግን ላስጠነቅቅ የምወደው ይሄን ፕሮግራም እየበላችሁ ወይም እየጠጣችሁ የምታዩን ሰዎች ካላችሁ በልታችሁ ወይም ደግሞ ጠጥታችሁ ስትጨርሱ እንድታዩኝ እመክራለሁ ማለት ነው። ብዙ አስጸያፊ ነገሮች ልታዳምጡ ልትሰሙ ስለምትችሉ እየበላችሁ ወይም እየጠጣችሁ ያላችሁ ሰዎች ካላችሁ አሁን አትዩት ቪዲዮ። ምን አጋጠመኝ? የዛሬ ወር አካባቢ ነው። ቲክታክ አልነበረኝም እና ቲክታክ የነበረኝ 2016 ነው 17 አካባቢ ጀመርኩኝ። 19 ላይ ዲሴብል አደረኩት። ኖሮኝ አያውቅም። አሁን ቲክታክ ስገባ ግን እፎይን ለማየት ነበረ። አላውቀውም ነበር። የዛሬ ወር አካባቢ ምናምን ይሄንን ቪዲዮ ስሰራ ማለት ነው ያኔ ነበረ እፎይን ያየሁት። እና እፎይን ለማየት ቲክታክ ላይ ለመጠቀም ስገባ በመሃል ቤተሰብ የሆነ ሰው እሱን የሚያውቀው ሰው ነበረ የሰጠኝ አካውንቱን የት እንደማገኘው ምናምን። አንድ ቀን ከስራ ስገባ ያህ ቤተሰብ ያልኳችሁ እኔን የሚያውቀኝ ሰው እነ እፎይ እያወሩ ነው ብሎ የቲክታክ ሊንካቸውን ላከልኝ። ከዛ እሺ ብዬ የቲክታክ ሊንካቸውን ተቀበልኩና ቲክታክ ላቸው ላይ ገብቼ ቲክታካቸውን መከታተል ጀመርኩ ማለት ነው። ከስራ ደክሞኝ ነው የገባሁት። የቸርች ነገር ነው የሚያቀርቡት። በቃ እኔ ምንም ነገር ብዙም መጥፎ ነገር አይበታለሁ ብዬ ስላልገመትኩኝ ቲክታካቸው ላይ ገብቼ እየተከታተልኩ እያለ ወንድ ነው የሚያወራው። ፖላይት ነው፣ በጣም ትዕግስት አላቸው። ባይዘዌ ትዕግስታቸውን ሳላደንቅ ማለፍ አልችልም። በጣም ትዕግስት አላቸው ሲያስተምሩ። ያው መንፈሳዊ ነገር ስለሆነ ብቆይ ቤነፊት አገኛለሁ በሚል ቆየውና ማዳመጥ ጀመርኩ ማለት ነው። እያዳመጥኩኝ ልጁ እያወራ እያለ በጣም ርቦኝ ስለነበረ ምግብ አቀራረብኩና ሳንድዊች ነገር ሰርቼ ከዛ ሳንድዊችን ልበላ ስል ሴት በመሃል መጣችና ሴት ማውራት ጀመረች ማለት ነው። ሴት ልጅ እያወራች እያለ ልክ አንድ ስጎምጥ ልጅቷ ከአንገቷ በላይ ፓዲ ማውዝ ነው የሚባለው፣ ከአንገቷ በላይ ፓዲ ኔክ ነው እንደዚህ በቃ ሊትራሊ ዋጠችው እና በቃ ሊትራሊ ዋጠችው። እንትኗን ጉሮሮዋን ምናምን ጠረገችና ዋጠችው እና አይጎ ላይክ መብላቴን አቆምኩኝና ተውኩት፣ ማዳመጥ ጀመርኩኝ። ቀጠለና ያው አወራችና እሷ ስትጨርስ ልጁ ማውራት ጀመረ። ከዛ በደንብ ወደ 30 ደቂቃ አካባቢ እሱ አስተምሮ ምናምን ነገር ልክ ልበላ ስል በድጋሚ አሁንም በቃ the same thing። አሁን ደግሞ በጣም የባሰ ማለት ነው። በቃ ድምጽ የሚያወጣ ነገር አድርጋ ምናምን የሚያስጠላ ነገር አድርጋ አልበላውም ማለት ነው ምግብ። በጣም ተበሳጨውና እዛው ጋር ጻፍኩላት። ስልክ ላይ ንፍጥ መምጠጥ ነውር ነው፣ መጦ መዋጥ ነውር ነው ብዬ በግልጽ ጻፍኩላት ማለት ነው። ጻፍኩላትና ወዲያው መልሼ ታዲያ እየበላ
ታዲያ እየበላ የሚያይ ሰው ካለ ብዬ ነው አልኳትና ትዝ ሲለኝ የሃ ፋሚሊ ሜምበር በመሃል የሚያቀኝ ሰው በስሜ ነው እንትን ስል ቻት ሳረግ የነበረው የሚያቀኝ ሰው ይደብረዋል በሚል ተነሳውና ይደብረዋል በሚል ተነስቼ ካስቀየምኩሽ በጣም ይቅርታ ልላት ስል ሁለቱን እንግዲህ ቴክስት አድርጌያለሁ። እንደዛ አይደረግም እየበላ ሊያይሽ ሰው ነው ብዬ ከዛ ልክ ይቅርታ የሚለውን ቴክስት ላደርጋት ስል ብላክ አረገችኝ ማለት ነው። ብላክ አድርገውኛል እና they block me በጣም ነው የገረመኝ። ግን ጥፋታቸውን ነበር የነገርኳቸው እንደዛ እንደማይደረግ ነበር። ብላክ አድርገውኛል። እኔም በቃ ምግቡንም አልበላውም ተውኩት። ከዛ በኋላ አይገስ ቆይቼ የበላው መሰለኝ። ብቻ ዛሬ ይዤላችሁ የመጣሁት ከእንደዚህ ተነሳውና ስልክ ላይ የሚደረጉና የማይደረጉ ነገሮች በሚል ሰራውና ከዛ ለኔ የሚያስጠላኝን ብዙም ሰዎች ደግሞ አካባቢ ላይ ጠይቄ በተለይ ወንዶችን የጠየቅኩት ጠይቄ ለነሱም የሚያስጠላቸውን ይዤላችሁ መጣው ማለት ነው። ከዛ ተነስቼ ይዤላችሁ መጣውና ዘመናዊና ማራኪ ሰዎች ወይም ደግሞ ሰልጥነናል እናውቃለን የሚሉ ሰዎች ስልክ ላይ በፍጹም መሳሳት የሌለባቸው የመጀመሪያው ነገር አንደኛው እየተበላ ወይም እየተጠጣ አይወራም። መቼስ ለምንድን ነው ምናምን ብዬ ብዙ አላስረዳችሁም። ያው ያጋጠመኝን ነግሬያችኋለሁ። እኔም እየበላው መግባት አልነበረብኝም ካንፈረንስ ላይ ስልክ ላይ ማለት ነው። ስልክ ላይ ንፍጥ አይመጠጥም ማለት ምናምን ነገር ተብሎ አይዋጥም። ይሄ ነገር አይደረግም። እንደዚህ አይነት ነውር በፍጹም አይደረግም። ስልክ ላይ ነውር ነው። ወይ ሚዩት ይደረጋል ስታደርጉ ወይም ደግሞ በቃ አለማውራት። ደግሞ ሆልድ ስታደርጉ ሰውን ሆልድ ስታደርጉ ሌላኛውን ሰው ማለት ነው ስልክ እያወራችሁ ሌላ ሰው ሆልድ ለማድረግ የምታወሩትን ሰው ሆልድ ስታደርጉ ተናገሩ። ሆልድ ልናደርግ ነው ብላችሁ ማለት ነው። ዝም ብላችሁ በዛው አትጥፉ። ሳትናገሩ ሆልድ አይደረግም። በዚሁ ጋር ግን ሆልድን አስተካክሎ ደግሞ አያይዘው ደግሞ ምንድነው ሆልድ አርጊን ይሉና ሆልድ አርጋችኋቸው ስልኩንም የሚዘጉት ሰዎች አሉና ሆልድ አደራረግ ላይ የማታውቁ ከሆነ መጠየቅ። ይሄንን አሁን ብዙ ጊዜ ወይ አዲስ ወደዚህ የመጡ ሰዎች ምናምኖች ናቸው የሚያደርጉት ወይም ደግሞ በእድሜ ገፋ ያሉ ሰዎች ምናምኖች ናቸው የሚያደርጉት እና አም ሶሪ ጀጅ እያደረኩኝ አይደለም። ደግሞ ስልክ እያወራችሁ ሌላ ሰው አታውሩ ማለት ከስልኩ ጋር ሳትጨርሱ ወይ ስልኩን አጠር አድርጋችሁ አውሩ እንጂ ስልክ እያወራችሁ በመሃል ሌላ ሰው ማውራት በጣም ለሁለቱም ማለት ነው። ለሁለቱም ዲስሪስፔክት ነው። ስልክ ለምታወሩትም ሰው ዲስሪስፔክት ነው፣ እዛኛውም ጋር ለምታወሩት ሰው ዲስሪስፔክት ነው። እና ሌላ ሰው ስታወሩ ካጠገባችሁ ያኛውን ሰውዬ ንገሩት ሌላ ሰው ላዋራ ነው ብላችሁ ወይም ደግሞ ሆልድ አድርጋችሁ ማውራት ትችላላችሁ። ስፒከር ፎን ላይ ስታደርጉ ሰውዬውን የምታወሩትንም ሰው ስፒከር ፎን ላይ ላደርግ ነው ብላችሁ መንገር አለባችሁ። አጠገባችሁንም ያለውም ሰው ማለት ነው ስፒከር ፎን ላይ ላረግ ነው ላዋራ ነው ብላችሁ ብትጠይቁ የተሻለ ይመስለኛል። እኔ በበኩሌ የማልወደውን ነገር ነው በብዛት ደግሞ ሰው ጠይቄ የትኛው ይሻላል ብዬ ነው ይዤላችሁ የመጣሁት እና ፐርሰናሊ እኔ አጠገቤ ሰው ስፒከር ላይ አድርጎ ሲያወራ እኔንም አድርጎ ሲያወራኝ ደስ አይለኝም እና ስፒከር ላይ ስታደርጉ የሰውየውን ፐርሚሽን ፍቃድ ጠይቁ። ቪዲዮ ኮል የምታደርጉ ሰዎች እና ፒክቸር የምትልኩ ሰዎች ይሄንንም መጠየቅ አለባችሁ። ከናይ ኮል ዩ ቪዲዮ ኮል ልደውልልሽ ወይ ወይም ደግሞ ቪዲዮ ኮል ልደውልልህ ወይ ያለበለዚያ ደግሞ ፒክቸር ልላክልሽ ወይ ከናይ ሴንድ ዩ ፒክቸር እንጂ ዝም ብላችሁ ከመሬት ተነስታችሁ ሰው ጋር ፒክቸር አይላክም። ማየት የሚፈልግ ሰው አለ። ገብቷችኋል? እናንተ ምናልባት ያህ ሰው እንዲያያችሁ ልትፈልጉ ትችሉ ይሆናል። ያህ ሰው ግን እናንተን ማየት ላይፈልግ ሊችል ይሆናል። ቪዲዮ ኮልም መደወል ከመናገር በፊት ነውር ነው፣ ፒክቸር መላክ ማለት ነው። በተለይ ደግሞ ቤተሰብ ካልሆናችሁ፣ በጣም የቅርብ ቤተሰብ ካልሆናችሁ ቪዲዮም ፒክቸርም ስትልኩ ካልተጠየቃችሁ ዝም ብሎ ከመሬት ተነስቶ መላክ ነውር ነው፣ በጣም ነውር ነው እና ይሄኛው 6ኛ ነው።
ሰባተኛው የመጨረሻ ብዙ ናቸው ግን አጠር አድርጌ ነው። የመጨረሻውና ሰባተኛው ግሩፕ ሜሴጅ የምትልኩ ሰዎች ብዙ ጊዜ ይሄንን ወንዶች አያደርጉትም፣ ሴቶች ናቸው የምታደርጉት። እና ግሩፕ ሜሴጅ ወይም ደግሞ ካንፈረንስ ላይ ሰው ስታስገቡ ካንፈረንስ ላስገባህ ነው ወይም ካንፈረንስ ላስገባሽ ነው ብላችሁ ተናገሩ። ግሩፕ ሜሴጅ ላይ ደግሞ ሲመጣ መጀመሪያ ግሩፕ መላኩን ኦኬ፣ አንድ ነገር ግሩፕ ላይ ስታስገቡ ኦኬ አንዴ የመጀመሪያው ይላካል። ግን ከግሩፕ ውስጥ መልሳችሁ ለዛ ሰው ሪስፖንድ የምታደርጉ ሰዎች ከቻላችሁ ከግሩፕ ውስጥ አሁን ኔክስት ታይም እኔን የምታደርጉኝ ሰዎች ካላችሁ ከግሩፕ ውስጥ አውጡኝ። ይሄ ነገሮች በጣም ያስጠላሉ። በተለይ ደግሞ ብቻ ዛሬ ይዤላችሁ የመጣሁት በጣም የሚያስጠላውን ነው፣ የሚመረጥም የለውም በተለይ ራሱ ማለት ነው። እና ለዛሬ ይዤላችሁ የመጣሁት 7 ስልክ ላይ የማይደረጉ መጥፎ አስቀያሚ ነገሮች ዘመናዊና ማራኪ ሰዎች ወይም ሰልጥነናል የሚሉ ሰዎች ማደርን ኤንድ ኤሌገንት የሆኑ ሰዎች ማድረግ የሌለባቸውን 7 ነገሮች ነው። ስልክ ላይ የሚያስጠሉትን ነገሮች ነው ይዤላችሁ የመጣሁት። ኔክስት ዊክ ከቻልኩኝ የሚደረግ ደግሞ ይዤላችሁ እመጣለሁ ማለት ነው። ሰዓታችሁን ወስዳችሁ ጊዜያችሁን ሰጥታችሁ ስለተከታተላችሁኝ እጅግ በጣም ከልብ አመሰግናለሁ። ለዛሬ ይዤላችሁ የቀረብኩት ይሄንን ይመስል ነበር። በሚቀጥለው ጊዜ ያገኛችኋለሁ። ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ቅን ቤተሰቦች እግዚአብሔር ያክብርልኝ። ሰላም እደሩ።